ጀዋር ሜንጫ ቃል በቃል ተናግሯል። እኛ ከ50 ሚሊዮን ኦሮሞ 49 ሚሊዮን ሞቶ እኛ ወንበር ብንይዝ ያዋጣናል ብለዋል። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ይኸው ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ ሴት ደፋሪ ያለች ኢትዮጵያ ሴት እኔ ህፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበር። ለእናቴ አንድ ልጅ ነኝ በአላህ እያለ ነው የሚለምነው። አንድ ልጅ ነኝ ልኑርላት እያለ እየለመነው ነው። አፍ ውስጥ አሸዋ ከተው ድንጋይ እየከተቱ እንደዚህ በጀርባው ሲያርዱት ነበር። አይሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ በጋብቻ ዙሪያ ሴትን ቢደፍር it's okay ብሎ መናገር it's like a huge problem that needs to be addressed by people like me, right? This is true. በተለይ አሁን ዲያቆን ሆኖ ይሄንን በደንብ ማስተማር አለብኝ። ይሄ ትክክል አይደለም ተገቢ አይደለም ብዬ but the question I want to ask you is ጆርዲያን ብሎክ አድርጊኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ሰላም ኢትዮጵያውያን እንዲሁም ኤርትራውያን እንኳን በደህና ወደ ቻናሌ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የቻናሌን ነባር ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ መጀመር ትችላላችሁ። ጀዋር ሜንጫ ቃል በቃል ተናግሯል። እኛ ከ50 ሚሊዮን ኦሮሞ 49 ሚሊዮን ሞቶ እኛ ወንበር ብንይዝ ያዋጣናል ብለዋል። they don't care ስለመሞት ምንም አይመስላቸው። እሱ ግን አይሞትልህም፣ እርግጠኛ ሆኜ እነግርሃለሁ። እሱ አይሞትልህም። አንተን ግን ቁጭ ብሎ ጽድት ብሎ በእናንተው ገንዘብ ኦሮሞን ያስፈላል። አይሞትልህም። ጻዳ ብሎ ሚስት አስጠልቶት ሚስት ቀይሮ የሚኖር ሰው በእናንተው ገንዘብ ከእናንተው በዘረፈው ገንዘብ እናንተን ባጋደለበት እናንተን ባስተራረደበት ጽድት ብሎ የሚኖር መንጋ የሚከተለው ጀዋር ይባላል። በዮኒ ማኛ ንግግር እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችን በፈተና ይመጣልን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ
የሆነ የተሰማ ህይወት ሊኖር ይችላል። የልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባች ህይወቱን መስዋዕት እያደረገ አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ፣ ቤተሰብ ይቅርታ አድርጉልኝ። ማዘር ይበቃል። እናታችን አይደለም ጆከር አንድ ጊዜ ቢቲ አንድ ድል ጆከር አንድ ድል ሰኝ ያለች ነው ባለቤቴ እኮ በጣም ነው ያዘንኩት። ሰማው ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ቢኮ ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት ተክለ ማርያም አይደለም። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ይቅር ይበልልን። እንግዲህ እንደሰማችሁት ነው። ሰሞኑን ታዋቂው ዩቲዩበር ሚኮ ማይክ እንግዲህ በሰጠው ቃለ ምልልስ ላይ እንግዲህ ስለ ቤተሰቡ የተናገረው ነገር አለ። ጎዳና ማደጉን እና ቤተሰብ እንዳልነበረው ተናግሯል። በዛ መሃል ደግሞ አባቱ ነኝ የሚል አንድ ግለሰብ እንግዲህ እኔ ሚኮን አሳድጌዋለሁ እኔ አባቱ ነኝም ሲል እንግዲህ ሚዲያ ላይ እሱም ተናግሮ ነበረ። አሁን ላይ እንግዲህ እነዚህ ቤተሰቦች ተገናኝተው ይቅርታ ተባብለው ላይፍን እንደ አዲስ ጀምሮታል ማለት ነው። እኛም ኢትዮጵያውያን ደግሞ በዚህ በኩል ይቅርታ አድርገንለታል ለወንድማችን ለሚኮ ማይክ እና ደስ የሚል የቤተሰብ ፍቅር አይተንበታል። ኢትዮጵያዊነት እንደዚህ ነው። ለእናቴ አንድ ልጅ ነኝ በአላህ እያለ ነው የሚለምነው። አንድ ልጅ ነኝ ልኑርላት እያለ እየለመነው ነው። አፍ ውስጥ አሸዋ ከተው ድንጋይ እየከተቱ እንደዚህ በጀርባው ሲያርዱት ነበር። አልሞትላቸው ሲል ገልብጠው ላይቭ ላይ ያሳይ። አዎ ሁለቱም ኦሮሞ ናቸው የተራረዱት። የአርሲና ወሎ ላይ የሚኖሩ ኦሮሞዎች በምን እንደተገናኙ አይታወቅም። ጉዳያቸው ምን እንደሆነ አላውቅም። እነሱ እኮ የበሰበሱ ግመል ጠባቂ ናቸው። የበሰበሱ መሀል የሚገርመኝ እሱ ነው። የበሰበሰ ግመልና ፍየል ጠባቂ ኑሮ እንኳን የሌለው እየተጠባበቁ ይተራረዳሉ። የአረብ ሀገር ብሷል። የሚገርመኝ ለዚህ ነው ከድህነቷ ግማታ ደሃ አይለፍለትም ብለው ለዚህ ነው ምንም ጭንቅላቱ አይቀየርም። አንድ ነኝ ለእናቴ እያላቸው እየለመነ 10 ሆነው ለአንድ አርደው በሉት። ደሙን ይረጫጩታል። ጭራሽ እጃቸው ላይ ያረው ደሙን ይረጫጫል። አረብ ሀገር ላይ የምትኖሩ ወንዶችም ሴቶችም ህይወታችሁ ልንገራችሁ። ለቤተሰብም ለማዳምም ሰራተኛ ሆናችሁ ነው እድሜ ልካችሁ መጨረሱ። አብዛኞቻችሁ ሁሉም እያልኩ አይደለም። ለቤተሰባችሁም ባርነት ነው፣ እንዲሁም ለማዳም ባርነት ላይ ናቸው። በጣም ነው የሚያሳዝነው። የሁለት ባሪያ በሚያሳዝን ሁኔታ እና ለውጥ የለውም። ለውጥ የሚባል ነገር የለውም። ይለፋሉ መጨረሻቸው ቢሞቱ እንኳን ቀባሪ የላቸው። እንግዲህ ሰሞኑን ሶሻል ሚዲያ ላይ እንዳየነው ሁለት ኢትዮጵያውያን እንግዲህ በአረብ ሀገር ላይቭ ላይ እንግዲህ የሚያሰቅቅና አስጠሊታ የሆነ ድርጊት ፈጽሞ ነበር። አንድን ግለሰብ አርደውታል እና ቪዲዮን በብዛት ተመልክታችሁታል ይሆናል። ኢትዮጵያውያን እንግዲህ ከሀገር የምንወጣበት አንደኛው ምክንያት ምንድነው? ሰርቶ ለመለወጥ ነው። ሰርተን ተለውጠን ሀገራችንን ለመለወጥ ነው።
ከዚህ አልፎ ሰው ሀገር ላይ እንዲህ አይነት ጭካኔ ማሳየታችን በጣም በጣም የሚያሳዝን ነው። የሌላው ዜጋ እኮ በየሀገሩ ሲገናኝ እኮ ምን አይነት ፍቅር እንዳላቸው ሁላችንም እናውቀው። ኢትዮጵያውያን ግን በዚህ ልክ ተመሳሳይ ቋንቋ ተናጋሪ የሆኑ ሁለት ግለሰቦች እንግዲህ እንደዛ እየተለመኑ አንድን ወጣት እንግዲህ መሀል ሀገር ላይ አርደው ጥለውታል። እና ይሄ በጣም መስተካከል ያለበት ነገር ነው። እንደሌላው ዜጋ ደግሞ እርስ በርሳችን መዋደድ ብንችል ብዬ ሐሳቤን እሰጣለሁ። እናንተ በዚህ ጉዳይ ላይ ሐሳባችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። እና ይጎትታል። በመጀመሪያ ደረጃ ወንድና ሴት ለውድድር መቅረብም የለባቸውም። ሁለቱም የተፈጠሩት አንድ አካል ሆኖ የተፈጠሩ ፍጥረት ናቸው። ውድድር ውስጥ የሚገቡ አይደሉም። ወንድ ብልቱ ሌላ፣ የሴት ብልቷ ሌላ፣ የእሱ ጡት ያለው ሌላ፣ የኔ በሁሉ ነገራችን የተለያየን ጉዳዮች ነን። እኔ ለሱ ረዳት፣ እሱ ለኔ ረዳት፣ እኔ ለሱ ልጠቅመው፣ እሱ ለኔ ሊጠቅመኝ፣ ሃርመኒ ሆነን እንድንኖር የተፈጠረን ፍጥረት ነን። ሰው ለምን እግዚአብሔር እንደዚህ ለምን እኔ ማርገ ለምን አስረገዝከኝ ለምን አረግዛለሁ ብለን ይሄን ኩዌስችን ለምን አላደረግነው? ለምን ሴት ጋር ሲመጣ እርግዝና ተፈጥሮ ለምን አልጠየቅነው? ለምንድነው ወንድ የበላይ ነው? የኔ ባል ወንድ ሆኖ የተፈጠረው ፍጥረት ሴቷን ጋርድ እንዲያረግ እንዲጠብቃት ባክቦንቷ እንዲሆን ተፈጥሯል። እሷ ደግሞ ዊዝደሙ እንድትሆን ክራውን እንድትሆነው ተፈጥረናል። እኔ ሳረግዝ አብሮኝ የሚጠብቀኝ ለልጆቼ መከታ ለኔ መከታ የሚሆን ባል ተሰጥቶኛል። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብሌም የለብንም። ኢን ፐርሰን የሰዎች ፕሮብሌም የለብንም። ካልኩት ከክርስቲያን ሴቶች አንዷ ነኝ እኔ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲናችሁ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን ባግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ፣ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስጠኛ ዲግኒቲን ሰጥቼዋለሁ። እሱ ማያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰጠነው፣ ለሰጠነው ላከበር ነው። ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። to be honest እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋር አሮን ሀበኔ አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረጉትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል። አንድ እና ሴት ልጅ የተሰራችው
ከባንተኛ የተሰራለ ሴት ለወንድ ልጅ የተፈጠረው ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ። ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ። ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ወንድ ልጅ አይደለም ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። ፔጅሽ ላይ ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን ማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙ እውነት ነው። እኔም በዚህ ጉዳይ ላይ እንግዲህ የራሴን የሆነ ሀሳብ መስጠት ፈልጋለሁ። የተሰማኝ ነገር አለ። ትሰማ የሚለው መፈክር በጣም ጥሩ ሆኖ ሳለ በትሰማ መፈክር ውስጥ ደግሞ ውስጡን እየሄዱ ያሉ ሜሴጆች አሉ። ቀጥታ ወደ ፌሚኒዝም እየገቡ ያሉ አንዳንድ ነገሮች አሉ። ምናልባት ሴትዮ ልክ ናት፣ ትሰማ እንዳለ ሆኖ ግን የፌሚኒዝም አካሄድ በሀገራችን በተለይ በሀገራችን ውስጥ ምንም የማይጠቅም ነገር ስለሆነ ይሄ ነገር መቅረት ቢችልና ትሰማ የሚለው መፈክር ብቻ ሴቶችን ከጥቃት እንከላከል እንዲሁም ደግሞ የሴቶች መብት ይከበር በሚለው ነገር ብቻ መጽናት ብንችል ጥሩ ነው ብዬ አስባለሁ። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ አራት እግሯን ትበላለች እንጂ እውነቴን ነው ማወራ ሚስቴን፣ ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታለሁ። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። ይኸው ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ በአደባባይ ነው ማወራ። በሚያሳዝን ሁኔታ አፈሳ አልሄድም ብሎ አፈሳ በኃይለኛው ኢትዮጵያ ላይ ተጀምሯል። በክፍለ ሀገሮች በተለይ ኦሮሚያ ክልል ላይ፣ ደቡብ ክልል ላይ እያፈሷቸው። ምክንያቱም ከሰሜን ያለው እንቅስቃሴ ቀላል አይደለም። እንዲሁም ከኦሮሚያ ኦላ በከባድ ሚዛን እየመጣ ነው እያየን። ስለዚህ ቢስተካከል ጥሩ ነው እና ከባድ። ስለዚህ አሁን መደበቂያቸው ምን ሊያደርጉ መጡ እነሱ? በእርግጠኝነት የምናገረው መደበቅ ምን አደረጉ? አዲስ አበባን በቃ ለምን ግርግር አንፈጥረን የኦሮሞ ሕዝብን ጥያቄ አንመልስም የሚል አዲስ ቁማር ይዘው መጡ። ለቅብሻ ነው ማወራችሁልኝ። ያንን ነው እና በተለይ ሞር የአዲስ አበባ ጉዳይ ላይ አሁን ቢሰራ ጥሩ ነው። የሌላ ይደርሳል። የአዲስ አበባ ጉዳይ አንዴ ከተበላሸ በኋላ ከማልቀስ ሞር የአዲስ አበባ ጉዳይ ላይ ተሰርቶ ከዛ በኋላ የሌሎችም ላይ መስራቱ ጥሩ ነው ብዬ አስባለሁ። ጥሩ አንዴ በከባዱ ተጀምሯል አፈሳ ኢትዮጵያ ላይ በኃይል የደርግ ጊዜን አስታወሰኝ። አሁን በእውነቴ መሰራት ያለበት የአዲስ አበባ ጉዳይ ላይ እንጂ ይሄ አሁን የጽምዶ የምን ጉዳይ ላይ አይደለም። አዲስ አበባን እዚያ
እውነት ለመናገር ዮኒ የተናገረው ሀሳብ ለሁላችንም የሚያስማማ ሀሳብ ነው። በአዲስ አበባ ጉዳይ ላይ ሁላችንም ዜጋውም ይመለከተዋል ማለት ነው። ሁላችንም የሚመለከተን የአዲስ አበባ ጉዳይ ምንም አይነት ጥያቄ ውስጥ የሚገባ ጉዳይ አይደለም። ይሄን ሁላችንም በእውነት ከልባችን ልናውቀው የሚገባ ጉዳይ ነው። እናንተ በዚህ ጉዳይ ላይ ሀሳባችሁ ምን ይመስላል? ሀሳባችሁን ኮሜንት ላይ አስቀምጡልን። እስቲ አዲስ አበባ ጉዳይን በምን ትመለከቱታላችሁ የሚለውን ኮሜንት ላይ አስቀምጡልን። አሁን ማይ ኩዌስችን ምንድነው? when it comes to religion especially when it comes to Christianity ኢኳሊቲ ላይ ያለው አቋም ምንድነው? ምክንያቱም ከዚህ በፊት ዶቃ ፖድካስት ላይ እዮብ ከሚባል ዲያቆን ጋር ቁጭ ብዬ የሰጠኝ ኢንፎርሜሽን ምንድነው? መጽሐፍ ቅዱስ አውቶሪቲ ለወንድ ይሰጣል፣ ስልጣን ለወንድ ይሰጣል። ያ ማለት ምን ማለት ነው? እስኪ ኤክስፕሌን ኢት ኢን ላይክ ኤቭሪ ዴይ ቱ ዴይ ኢንተራክሽን ላይ ያ ማለት ምን ማለት ነው? ኤክስፕሌን አድርገው። I have addressed this several times እዚህ ላይ እየገባን which is እንችላለን ለኛ መመለስ እንችላለን ለኛ ዳዊት ነው ሶሪ ዳዊት ነው የጠየቁት ሴቷ መመለስ እንችላለን አዳምጬሽ ነው የምወርደው። I promise አዳምጬሽ ነው I promise እንደ ባለስልጣን ክርስቲያን ነው መመለስልሽ። እንደ ደግሞ ለሴት ከ2018 ጀምሮ በሶሻል ሚዲያ አንቺንም ጭምር ያሳደኩ ነኝ እንድትነሺ እና ዛሬ ፌሚኒስት ካልሆናችሁ ተብለን ክርስትናችን ላይ የምንረገጥበት ሞቅ የምንደረግበት ማንም ሴት መብት የላትም። መብታችንን ስታከብር ነው። አውራሻለሁ። ይሄ ማውራት ፈልጋለሁ። እድል ሰጠን። I agree with you Sabili. Can David answer my question? ኢኳሊቲ ላይ ያለው አቋም ምንድን ነው? አስረግጠን ደጋግመን የምናስተምረው ኢኳሊቲ ማለት ወንድና ሴት ሴም አይደሉም። they're not the same. right like they're not the same. የወንድ ድርሻ አለ፣ የሴት ድርሻ አለ ብለን እናምናለን። ኤኩዊቲ በሚለው ወይም ኢኳሊቲ በሚለው ግን ክብር ለሁለቱም ያስፈልጋል። ይሄንን አስረግጠን ደጋግመን መናገር አለብን። አይ ኢቭን ሳይድ ሂር ቱዴይ ነገር የለም እዚህ ኢኩዌሽን ውስጥ ድርሻ አለ፣ የወንድ ድርሻ፣ የሴት ድርሻ አለ። ያ ዝርዝር ውስጥ አልገባም። የወንድ ድርሻ ምንድነው? የሴት ድርሻ ምንድነው? አለ። ለምሳሌ a lot of people think like because of the time ሴት ልጅ ቤት መቆየት አለባት፣ ሴት ልጅ ራሷን like you know ቢዝነስ እንትን ማድረግ የለባትም ምናምን። go read Proverbs 31 and see the wise women, the virtuous women. የኔስ women's ministry was called Proverbs 31 by the way. ሴቶች ያላቸው መብትና what does the Bible teach and what is society teaching us በሚለው እንትን አደረግ ነበር። so like you're asking the right person ማለት ነው. but I do want to like push back and say I'll even submit to you and say it is highly problematic. okay YouTube ላይ ወንድ ልጅ በጋብቻ ዙሪያ ሴትን ቢደፍር it's okay ብሎ መናገር it's like a huge problem that needs to be addressed by people like me, right? This is true. በተለይ ነው ዲያቆን ከሆንኩ ይሄንን በደንብ ማስተማር አለብኝ። ይሄ ትክክል አይደለም ተገቢ አይደለም ብዬ but the question I want to ask you is and I think እህታችን ሰለም ወደዚህ እየገባች ነበረች and actually the majority of the time ያወራነው ማለት ነው ትሰማ የሚል ሃሽታግ መጣ። everybody ጁን እኮ ወደ ላይ አድርጓል። let's ትሰማ ልጅቷ ትሰማ nobody has a problem with it. where is the pushback coming ሲባል ግን መተን ፕላትፎርም ተሰጥቶ ፕላትፎርም ላይ መጥቶ we've heard things about culture, we've heard things about religion, we've heard things about non-issues directed with the women. I feel like we've been duped, right? like and not just now አሁን ብቻ አይደለም in the past ሴቶች እየተጨቆኑ ነው በሚለው አጀንዳ እኔ አሁን ያንቺን ኮንቴንት መስማት ስጀምር አሁን like she has a point. መጥቼ ግን የምሰማው ነገር it attacks my religion, it attacks my culture, it attacks the nuclear family, it attacks the society. so very good. ሃይማኖት ቀድም እኮ አሁን እኮ እየተጻፈ መጥፋት አለበት ተብሎ የተነገረው Jordy with all due respect is on your platform. No, it was not on my platform. I was a guest on that live. It was not on my platform. And doesn't happen to know. Okay no it's not you. I agree. Let me to make this conversation productive. እኔ አቋሜን ላሳውቅ okay በምንም አይነት መልኩ የሴቶች ጭቆና ላይ የተመሰረተ ትዳርም ሆነ ባህልም ሆነ በሃይማኖት ሽፋን የተሰጠው አመለካከት መፍረስ አለበት ብዬ ነው ማምነው ፐርሰናሊ ማለት ነው። እኔ ፕላትፎርም ላይም ፕሮሞት የሚደረጉት ሀሳቦች እነዛ ሀሳቦች ናቸው። ማለትም ኤክስፕሌን አድርገው ለምሳሌ አንድ ሴት ከ18 ዓመት በታች ሆና ከሆነ ያገባችው ያ ትዳር አይደለም፣ መፍረስ አለበት። እዛ ትዳር ውስጥ አንዲት ሴት እየተደበደበች ከሆነ ፋይናንሻሊ፣ ኢሞሽናሊ፣ ሜንታሊ አቢዩዝ እየተደረገች ከሆነ ያ ትዳር መፍረስ አለበት ብዬ አምናለሁ። ባህል when it comes to ባህል ሴቶች ወደ ጓዳ ወንዶች ወደ ሜዳ የሚባለውን አመለካከት አልቀበልም። እግርና እጅ ለሁለታችንም ተሰጥቶናል። ሁለቱም እናትም አባትም ለልጆቻቸውም ለቤታቸውም ኮንትሪቢዩት ማድረግ የሚችሉትን ነገር ኮንትሪቢዩት ማድረግ አለባቸው። ይሄ ስራ ለሴት ነው፣ ይሄ ስራ ደግሞ ለወንድ ነው የሚባል ነገር የለም ብዬ አምናለሁ። ሶ ቻሌንጅ የማደርገው የባህላችን እንትን እሱ ነው። ስለ ሃይማኖትም ስናወራ በሃይማኖት ሽፋን ተሰጥቶ በሃይማኖት ሽፋን ስል I'm not talking about God, I'm not talking about the Bible, I'm not talking about the Quran, I'm talking about the humans. I'm talking about the humans. ምን ማለት ነው? I'm talking about the humans. ለምሳሌ የእማሆይ የተደፈሩ ጊዜ እማሆይን የደፈረው ቄስ 2 ዓመት ነው ያገለገለው ቤተክርስቲያን። በፎርጅ ተደርጎ ፌክ ፔፐር ፎርጅ ተደርጎ ከጸሐፊው ወጥቶ ከቤተክርስቲያኑ ወጥቶ ማለት ነው። ይሄ የቤተክርስቲያኑ ጥፋት አይደለም፣ የባይብል ጥፋት አይደለም፣ የእግዚአብሔር ጥፋት አይደለም፣ እንደው የሃይማኖቱ ራሱ አዘሆ ጥፋት አይደለም። እዛ ውስጥ ያሉ እዛ ተቋም ውስጥ ያሉ አካውንቴብል ያልተደረጉ ሰዎች የሃይማኖቱን ሪፕሬዘንት የሚያደርግ ልብስ ለብሰው ህዝብን የሚያስተምሩ ሰዎች ተጠያቂነት መጉደል ግን ነው። that's my thing። ከሪሊጅን ጋር ሄጄ የምላተመው ለዛ ነው። ይሄንን ነገር ቻሌንጅ በማደርግ ሰዓት
ያኔ ነው ኢዮብ መጥቶ ዩ ካንት ሴ ጀንደር ኢኳሊቲ ዩ ካንት ሴ ይሄ ስራ ለዚህ ነው ምናምን የሚባለው ነገር እሱ ግዴታ በቤተክርስቲያን ባካፕ የሚደረግ ነገር ነው። ለምን አውቶሪቲን መጽሐፍ ቅዱስ አውቶሪቲን ለወንድ ይሰጣል ብሎ የተከራከረኝ ማለት ነው። እንግዲህ አሁን ይሄ ተሰማ የሚለው መፈክር እንግዲህ መስመሩን እየሳተ ይመስለኛል። ጆርዲ የምታነሳው ሀሳብና አሁን ላይ ተሰማ በሚለው ሀሳብ ላይ ያለው ነገር ምናልባት በጣም እየተራራቀ እየሄደ ያለ ጉዳይ ይመስለኛል እና ወደ መስመሩ መመለስ ቢችል ጥሩ ነው። ይሄ ነገር እንግዲህ ወደ ሃይማኖት እየገባ ነው። ስለዚህ ይሄ ነገር መስተካከል አለበት። በእኔ በኩል እምነቴና ሀሳቤን እንደዚህ ነው የምገልጸው። እናንተ በዚህ ጉዳይ ላይ ሀሳባችሁ ምን ይመስላል? ተሰማ እንዳለ ሆኖ ግን አካሄዱ እየተበላሸ ነው። ፌሚኒዝም የሚለው አካሄድ ውስጥ እየገባ ስለሆነ መስተካከል አለበት ብዬ አስባለሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። በዚህ ጉዳይ ላይ ምን ትላላችሁ? ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። እኔ ግን አልለቀውም። ጆርጂዬ ሰላም ነሽ እናቱ? ራቁትሽን ከሴቶች ጋር በስነ ስርዓት እየተላላሽ ምን እያልሽ አለ። በነገራችን ላይ ቦሌ የሚያውቀዋል ይህን ጉዳይ። አይ ማሳየት አይቻልም፣ ይዘጋል። አዎ ይቺ ናት እንግዲህ